ዕለታዊ መረጃዎችን በማስመልከት አቶ ጌታቸው ረዳ ስለ ኢትዮ ኤርትራ ጉዳይ የመጨረሻ ቁርጥ ምን ይሁን መፍትሄ በሚል ዙሪያ የተናገሩት በርካቶችንም ያነጋገረ ዋና መልእክታቸውን በማስመልከት ለእናንተ ይዤላችሁ መጥቻለሁ። ከትንታኔያችሁ ጋር እኔ ነኝ ከኢትዮጵያ ዜና። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ሊደመጡ የሚገቡት መረጃዎችን ያገኙ እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በኢትዮጵያ ታሪክ እንግዲህ ኢትዮጵያ ወደብ አልባ የሆነችበት ታሪካዊ ስህተት እንደሆነ ጭምርም አባቶች ልክ ጥሩ ነገርን እንደሰሩ ጣሊያንን መክቶ አድዋን ድል እንደተጎናጸፉ በዛው ልክ ደግሞ ትላልቅ ስህተቶችን ሰርተዋል በማለት በርካታ ቁጥር ያላቸው ትውልድ በአሁኑ ሰዓት ተወቃሽ ያደረጋቸው ይገኛል። በተለይ ኢትዮጵያ በታሪኳ ወደብ አታውቅም። ወደብ ያጣችበት የሄደችበት ርቀት በጣም አሳዛኝና ልብ ሰባሪ ክስተት እንደሆነ ጭምርም ነው። ኤርትራ እንግዲህ ኢትዮጵያ ጋር ታሪካዊ የደም ትስስር ሁለቱ አንድ ህዝቦች ናቸው። በፖለቲካ ቁማር ልዩነት መካከል በጣም ልብ በሚሰብር ሁኔታ ልክ ሰሜን ኮሪያና ደቡብ ኮሪያ እንደተከፋፈሉት ባለትዳሮች መለያየትን የፈጠረ መገንጠል ነበር የሆነው። ፖለቲከኞቹ ለፖለቲካ ቁማራቸውና ከርሳቸው ስሉ በርካታ ትውልድን ከቤተሰቦቻቸው ለያይቶ ህዝብን ከህዝብ የመከፋፈል ስራ ሰርቷል። አሁንም ህዝብ ለህዝብ መዋደድ አለ፣ ግን ፖለቲከኞቹ መርዝ እየረጩ ባሉበት ሰዓት ላይ የእርስ በርስ መተሳሰብና ፍቅር እየጠፋ መምጣቱ በርካቶቹ ሀሳባቸውን እየገለጹ ይገኛሉ። አሁንም ህዝብ ለህዝብ ግን እርስ በርስ ፍቅር እንዳላቸው ጭምርም ነው። የኤርትራ ጦር በጣም በሚያሳዝን ሁኔታ ከዚህ በፊት የእርስ በርስ እልቂት ከመከሰቱ በፊት እንደምታወቀው ኢትዮጵያን ወደብ አልባ ለማድረግ የውጭ ሴራ ፖለቲካ ተይዞ ኢትዮጵያን ልክ እንደ ቃሪያ መስመር ዘግቶ በጣም የሚያሳዝነው ታሪካዊ የኢትዮጵያ ህዝቦች ከመባሉት አፋር እንኳን ገንጥሎ ከፊሉን ወደ ኤርትራ ይዞ በመግባት ኢትዮጵያን ወደብ አልባ ለማድረግ የተከደበት ርቀት በጣም ከባድ እንደነበረ ጭምርም ነው። ለዚሁ ደግሞ በዋናነት ታሪካዊ ስህተት ከሰሩት መካከል ቀደምት የነበሩት ኢትዮጵያ መሪዎች ውስጥ የነበሩት ናቸው። በዋናነት እንግዲህ የኢትዮጵያ መሪዎች መካከል የቀድሞ የኢትዮጵያ ጠቅላይ ሚኒስትር የነበሩት መለስ ዜናዊ ለኢሳያስ አፈወርቂ ወደብን ወዳውኑ ፈርሞ ሲሰጡ ፓርላማ ወይም ምክር ቤት ላይ የተቀመጠና የተሰጠ ድምፅ አልነበረም። እሳቸው ላይ መፍረድ ብቻ አይደለም፣ ፓርላማና ምክር ቤት ላይ ቢቀመጡም አብዛኛው ከማጨብጨብ ወደ ኋላ አይልም። ጥቂት ምናልባት አንድ ሁለት ሀገር ወዳድ አይጠፋም። እኛ ሀገር የኢኮኖሚና የድህነት ዋና ምንጭ የሆነው ሙስና ነው። ሀገሬን ህዝቤን ብሎ የሚያገለግል ኢትዮጵያዊ የለም። በዋናነት በሙሉ ልብ በሙሉ ፍቅር ለሀገሩ ያለውን መስዋዕትነት የሚከፍል ትክክለኛ የኢትዮጵያዊነት ስሜት፣ የሀገር ፍቅር፣ የእኩልነት ስሜት፣ ኢትዮጵያ ትቅደም እኔ ልከተላት በማለት የሚል አመለካከት አለመኖሩ፣ ኪሴ እኔ ከደላኝ በቂ ነው የሚል አመለካከት ሀገሪቷን በከፍተኛ ሁኔታ ተጽዕኖ በመፍጠር የኢኮኖሚ ቀውስ ይዞ መምጣቱ ወደ ኋላ እንዳስቀራት በርካታ ምሁራኖችም ሀሳባቸውን እያጋሩ ነው የሚገኙ ጭምርም ነው። ከምን የተነሳ ይሆን ህዝቤን ሀገሬን ብሎ የሚል አመለካከት ሲጠፋ፣ ከዛም የተነሳ ኢትዮጵያ በከፍተኛ ሁኔታ በሙሰኞች እጅ በመውደቋ በከፍተኛ ሁኔታ ኢኮኖሚያ ስመዘበርና ሲወድቅ ተስተውሏል። ለዚህም ነው በዋናነት ሀገሬን ህዝቤን ብሎ የሚያገለግል ታማኝና በፍቅር ለህዝቡ የሚቆም ትክክለኛ ባለስልጣናት እንደሚያስፈልጓት ጭምርም ነው። ታዲያስ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ከያዙበት ጊዜና ሰዓት ጀምረው በጭራሽ ስለ ወደብ ጉዳይ አርፎ ተኝቶ እንደማያውቁ ጭምርም ከኢትዮ ኤርትራ ጋር ሰላም ለመፍጠር የሄዱበት ርቀት ከባድ እንደነበረ ጭምርም ነው። በርካቶች ግን በዚሁ በኢትዮ ኤርትራ ጉዳይ በሰላም ዙሪያ ከፍተኛ የተቻላቸውን አድርጓል ብሎም እሳቸው የሄዱበት ርቀት ህወሓትን ለመምታት ነው የሚል ደግሞም ተወቃሽ በማድረግ እሳቸውን ያቀረቡትም አልጠፉም። እውነት ከኢትዮ ኤርትራ ጋር እርቅ ለመፍጠር ወይም ስምምነት ለመፍጠር ሳይሆን ህወሓትን ለመምታት እንዲያመቻቸው፣ ስልጣናቸውን ለማራዘም እንዲያመቻቸው ነው በማለት በርካቶቹ ደግሞ እሳቸው ላይ ከፍተኛ ክስና ተወቃሽ ሲያደርጓቸውም ተስተውሏል። ያም ሆነ ይህ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሀገራቸው ያላቸው ፍቅር ከፍተኛ ነው በማለት በርካታ ቁጥር ያላቸው ኢትዮጵያኖች ሀሳባቸውን ሲገልጹም ተስተውሏል። ታዲያስ ኢትዮጵያ በአሁኑ ሰዓት ወደብ አልባ መሆኗ በርካቶችን ያሳዘነ፣ በቢሊዮኖች ወጪ ስታወጣም ተስተውሏል። ሌላው ብቻ ይቅርና ባህር ኃይል ገንብታ በከፍተኛ ሁኔታ ገንዘብ የምታገኝበት ቀይ ባህር ኃይል ላይ የበላይነት የምታገኝ ሀገር ነበረች። ታዲያ ባህር አልባ ወደብ አልባ
አልባ በመሆኗ በአሁኑ ሰዓት ከፍተኛ ኢኮኖሚ ተጽዕኖም እንዳሳደረባት ጭምርም ነው። በቅርቡ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ ከሰሜን ጦርነት መልስ በኋላ ፕሪቶሪያ ስምምነት በኋላ ጠቅላይ ሚኒስትር አብይ አህመድና ኢሳያስ አፈወርቂ መካከል ከፍተኛ ኩርፊያ መፈጠሩን በርካቶቹ ሀሳባቸውን ሲገልጹም ተስተውሏል። በዚህ ኩርፊያ የተነሳ በርካታዎቹ ሀሳባቸውን ሲገልጹም የኢትዮ ኤርትራ ጉዳይ ግንኙነት ሻክሯል በማለትም ነው። ምክንያቱም በፕሪቶሪያ ስምምነት ላይ ኤርትራ ለመሳተፏ ኢሳያስ አፈወርቂ በኩል ከፍተኛ ኩርፊያ እንደፈጠረባቸውም ነው። ያን አልፎ ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ደረጃ ባህር መንገድ ወይም ወደብ ያስፈልገናል፣ በተለይ አሰብ የኛ ወደብ ነው ማለታቸው ኤርትራን ከፍተኛ ያስደነገጠም ያስቆጣም ክስተት ሆኗል። 110 ሚሊዮን ነን እኛ፣ ኤርትራ 3 ሚሊዮን ህዝብ ብቻ ነው ያላት። ስለዚህ 110 ሚሊዮን 3 ሚሊዮን ህዝብ የተወሰነ ነገር ማድረግ አለበት፣ ቢያንስ ወደባችን ባህራችንን እንፈልጋለን በማለትም ነው። ምክንያቱም ከዚህ በፊት አሰብን ለመገንባት ኢትዮጵያ ከፍተኛ ወጪ እንዳፈሰሰችም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ እየገለጹ ያሉት። ከዛም ሰሞኑን እንግዲህ ህወሓትና ኢትዮ ኤርትራ ጉዳይ ጽምዶ የሚል ጦር መስርቶ መንግስትን ለመውጋት አስቦ ነበር። በተለይ በዶክተር ደብረጽዮንና በሞንጀሪኖ የሚመራ ቡድን ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስትን ለመውጋት ቆርጦ መነሳቱ የምታወስም ነው። ታዲያ እስከዚህም የተነሳ ከነሱ መካከል ልዩነት የፈጠሩት አቶ ጌታቸው ረዳ በፌዴራል መንግስት ከፍተኛ ሹማምንት ደረጃ ላይ የደረሱት አቶ ጌታቸው ረዳ በከፍተኛ ሁኔታ ይህን የህወሓት አካሄድን በቁጣ መቃወማቸውና ማውገዛቸውም ታውቋል። አቶ ጌታቸው ረዳ በአሁኑ ሰዓት ለምንድን ነው ህወሓት እንዲህ የሚያደርገው? በዚህ ደረጃ ሀገር ላይ እንደዚህ ይመስርታል፣ እንደዚህ አይነት ክፋት ለምን ያስባል? በማለትም ተወቃሽ ማድረጋቸውም የወጡት እውነታዎች ያሳያሉ። በህወሓትና በአቶ ጌታቸው ረዳ መካከል ከፍተኛ ልዩነት መፈጠሩ የአደባባይ መረጃዎች ናቸው። ከዛም የተነሳ አቶ ጌታቸው ረዳ ሰሞኑን ቃለ መጠይቅ አድርጓል። አልፎም ደግሞ እስከ ቡሬ ድንበር ኢትዮ ኤርትራ ድንበር አካባቢ ጉብኝት ማድረጋቸው ከአቶ ሬድዋን ሁሴን ጋር ከአምባሳደር ሬድዋን ሁሴን ጋር ጉብኝት ማድረጋቸው በርካቶችን ያጠያየ ጉዳይም ሆኗል። በዚህ ዙሪያ እንግዲህ የታዘብኩት ነገር ቢኖር ጦርነት እንደሌለና እንደማይኖር ሁለቱም መንግስታት አስፋልት ጥሩ ፕሮጀክቶችን እየሰሩ እንደሚገኙ፣ ስለዚህ አገናኝቶ ወደቡን ምናልባት በሰላማዊ መንገድ የሚያገኙበት እድል በጣም ሰፊ ነው በማለት አቶ ጌታቸው ረዳ ያለውን ነገር አስቀምጧል። ጦርነት ምኖር አይመስልም፣ በፍጹም ሊፈጠርም አይችልም በማለት በፍጹም በማለትም አቶ ጌታቸው ረዳ ሀሳባቸውን ሲያስቀምጡም ተስተውሏል። ቢያንስ ኤርትራ የኢትዮጵያ አካል ነበረች፣ ወደብ ብትተባበር የተሻለ ነገር ደግሞ ሰጥቶ መቀበል መሪ እንጂ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደብ ላይ ብቻ አይደለም ያነጣጠሩት። የኢትዮ ኤርትራ ጉዳይ ኢትዮ ኤርትራ በአሁኑ ሰዓት ከፍተኛ ኢኮኖሚ ክራይስ ውስጥ ወይም ቀውስ ውስጥ እንደምትገኝ የአደባባይ መረጃዎች ናቸው። ስለዚህ መስተካከል ያለበት ደግሞ በኢኮኖሚ ሰጥቶ በመቀበል መሪ እንደሆነ ጭምርም ደግሞ በመስማማትና በመነጋገር በመወያየት ነው ኤርትራ ባለችበት ቆማለች በማለትም ነው በርካቶቹም ሀሳባቸውን እያነሱ እንደሚገኙ ጭምርም የአደባባይ መረጃዎችና እውነታዎች የሚያሳዩት። ስለዚህ የኢትዮ ኤርትራ ጉዳይን በማስመልከት አጠቃላይ የአደባባይ እውነታዎችን በማስመልከት እስከ መቼ ነው የእርስ በርስ ግጭትና ጦርነት መቆም አለበት መቅረት አለበት በማለት ነው በርካታ ምሁራኖችም ሀሳባቸውን ሲያጋሩም የተስተዋለው። ስለዚህ መሬት ላይ ያለ እውነታውን በማስመልከት የኢትዮ ኤርትራ ጉዳይን በማስመልከት አቶ ጌታቸው ረዳ ያስተላለፉት መልእክትን በማስመልከት ወደ ጦርነት የመግባት እድላቸው በጣም ጠባብ ነው ብለዋል። በዚሁ ቃለ ምልልስ በዓለም አቀፉ ታዋቂ ተንታኝና ጋዜጠኛ ጋር በነበራቸው ቆይታ ላይ ያነሱትን ዋና ነጥቦችን ነው ለእናንተ ይዤላችሁ መጣሁት። አብሬያቸው ቆየሁት እስካሁን ድረስ ከኢትዮጵያ ዜና ነው። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኙ። ሰላም ቆዩልኝ።